ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራን የቻናላችን ቤተሰቦች እንደምን ቆይታችኋል? በያላችሁበት የዓለም ዳርቻ ሰላምና ጤና እንዲበዛላችሁ እየተመኘን የዕለቱን አሳዛኝ መረጃ ይዘን ተመልሰናል። እስከ መጨረሻው አብራችሁን ቆዩ። ከሰሞኑ በኦሮሚያ ክልል አርሲ በአሰቃቂ ሁኔታ ለተገደሉት የኦርቶዶክስ ተዋሕዶ እምነት ተከታዮች ድምጽ የሆኑ በርካታ የቤተ ክርስቲያን አባቶችና መምህራን መታሰራቸው ተሰማ። በየቦታው ንጹሃን ዜጎችን በስለት እያረዱ የሚገድሉ ወንጀለኞች እንደፈለጉት እየተናገሩና እየፈነጩ እየኖሩ ባለበት ሀገር መታሰር ያለባቸው ገዳዮች ቢሆንም በጣም በሚያሳዝን ሁኔታ አትግደሉን ወይንም ደግሞ ለምን የኦርቶዶክስ ተዋሕዶ እምነት ተከታዮች ያለምንም ጥፋታቸው በእምነታቸው ብቻ ተመርጠው ይገደላሉ ብለው ፍትህ ስለጠየቁ መታሰራቸው ብዙዎችን ያሳዘነ ጉዳይ ሆኗል። ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና ሰባኪዎች መታሰር ተከትሎም በርካታ ሰዎች ተቃውሟቸውን እየገለጹ ሲሆን ከነዚህም መካከል በተለያዩ ጉዳዮች ላይ ጠንከር ያሉ አስተያየቶችን በመስጠት የምትታወቀው ሚስጥረ ስላሴ ታምራት ባስተላለፈችው የጽሑፍ መግለጫ ላይ በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የሚፈጸመው ግድያና ማሳደድ አልበቃ ብሎ የቤተ ክርስቲያኗን ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው የምንረዳው ሁነት አሳሪው ከገዳዮች የራቀ አለመሆኑን ነው ብላለች። በእርግጥም ይህ አካሄድ ተቃራኒ የሆነና ከእውነታው ዓለም ፈጽሞ የራቀ ነው። ምክንያቱም መታሰርና መጠየቅ ያለበት ዜጎችን ያለምንም ጥፋታቸው በእምነታቸው ብቻ ተወልደው ባደጉበት ሀገር እያደንና እየገደለ ከቤት ንብረታቸው እያፈናቀለ ያለው ቡድን ነበር። ነገር ግን በተቃራኒ ሁኔታ እነዚህን ገዳዮች ከማሰር ይልቅ እነርሱን በመተውና ነጻነት በመስጠት ዝም ብሎ በኦርቶዶክሳውያን ላይ የሚፈጸመውን አሰቃቂ ግድያ የተቃወሙና አትግደሉን ቤተክርስቲያናችንንም አታቃጥሉ ብለው የጠየቁ የሃይማኖት አባቶችን ከተለያዩ ቦታዎች እያፈኑ በመውሰድ ማሰራቸው ገዳዮችን ከድርጊታቸው እንዲቆጠቡ ከማድረግ ይልቅ በዚህ ጸያፍና ኢሰብአዊ ድርጊታቸው እንዲቀጥሉ የሚያደርግ ሆኖ ተመልክተነዋል። በቅርቡ ከአንድ ሳምንት በፊት በምስራቅ አርሲ ዞን 2 ወረዳዎች ግንቦት 23 እና 24 ሰኞና ማክሰኞ በተፈጸመ ጥቃት ከ30 በላይ ሰዎች መገደላቸውንና 2 ቤተክርስቲያናት ላይም ቃጠሎና ጉዳት መድረሱ ይታወሳል። ጥቃቱ የተፈጸመው ግንቦት 23 እና 24 በአሰኮ ወረዳ ጠላታ ጨፋ ቀበሌ እንዲሁም በሆንቆሎ አካባቢዎች ነው። በዚህ ጥቃትም በርካታ ኦርቶዶክሳውያን የተገደሉ ሲሆን እንዲሁም ከዚህ በተጨማሪ ደግሞ የ101 ዓመት ዕድሜ ያለው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያንም መቃጠሉ አይዘነጋም። ይህንን ግድያ ተከትሎም መንግስት በሰጠው ምላሽ ይህ ጥቃት የተፈጸመው ምርጫውን ለማደናቀፍ በሚንቀሳቀሱ ኃይሎች ነው ከማለት ውጭ በጥቃት አድራሾቹ ላይ ምንም አይነት ህጋዊ እርምጃ ሲወስድ አልታየም። ገዳዮችም ለምን ብሎ የሚጠይቃቸው የህግ አካል ባለመኖሩ በተለያዩ ሶሻል ሚዲያዎች ላይ እየወጡ ሲፎክሩና እንደፈለጉት ሲፈነጩ ታይተዋል። ሆኖም መንግስት እነዚህን ገዳዮች በቁጥጥር ስር አውሎ ተገቢውን እርምጃ መውሰድ ሲገባው ነገር ግን እንደገና በተቃራኒ ሁኔታ ገዳዮችን ዝም ብሎ ለምን እንገደላለን ቤተክርስቲያናችንስ ለምን ይቃጠላል ብለው ፍትህ ይሰጠን ብለው የጠየቁትን የኦርቶዶክስ ተዋሕዶ እምነት ተከታዮች የሃይማኖት አባቶችና መምህራንን ማሰሩ ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ቃጠሎ ሲፈጸም ይህ የመጀመሪያ ሳይሆን ከዚህ በፊትም በተለያዩ አካባቢዎች ላይ ጥቃት ሲፈጸም ቆይቷል። እንዲሁም የእምነቱ ተከታዮች ደግሞ አትግደሉን ብለው ፍትህ ስለጠየቁ ብቻ ከያሉበት እየተያዙ እየታሰሩ መሆናቸው በአሁኑ ሰዓት በርካታ ኦርቶዶክሳውያንን ያሳዘነ ጉዳይ ነው። ወደ ቀጣይ መረጃችን አለፍን። በተጭበረበረ ሰነድ ለ17 ዓመታት አውሮፕላን ያበረረው ካፕቴን በቁጥጥር ስር መዋሉ ተገለጸ። የቀድሞው ኤር ካናዳ አብራሪ ለ17 ዓመታት ተገቢ ፍቃድ ሳይኖረው በሺዎች የሚቆጠሩ መንገደኞችን ማመላለሱን ባለስልጣናቱ አስታውቀዋል። ፖሊስ የ59 ዓመቱ የኦንታሪዮ ነዋሪ የሆነውን ጄፊር በአውሮፓውያኑ 2009 ካፕቴን ከሆነበት ጊዜ አንስቶ በተጭበረበረ ሰነድ አውሮፕላን እያበረረ እንደሆነ ደርሼበታለሁ ብሏል። አሁን በተለያዩ የማጭበርበር ወንጀሎች በመሳተፍ ክስ እንደሚመሰረትበትም ተገልጿል። ይህንን ተከትሎም ኤር ካናዳ ባለፈው ዓመት ሐሰተኛ ሰነዶቹ እንደታወቁ ወዲያውኑ ከስራው መታገዱን ይፋ አድርጓል። አየር መንገዱ አክሎም የመንገደኞችን ደህንነት በጭራሽ አደጋ ላይ አለመውደቁንና ሁሉም አብራሪዎች በየ6 ወሩ የብቃት ስልጠና እንዲወስዱ ይደረጋል ሲል ተናግሯል። ምክትል የፖሊስ አዛዥ የሆኑት ኒክ ሚሊኖቪ ግለሰቡ በኤር ካናዳ ላለፉት 27 ዓመታት አውሮፕላን ሲያበር እንደነበር ገልጸው ስራ የጀመረው በአውሮፓውያኑ 1998 ነበር ብለዋል። ፓይሌቱ ከ2009 ጀምሮ ካፕቴን ወደ መሆን ካደገ በኋላ ሰነዶቹን ማጭበርበሩ ተገልጿል።
በካናዳ ሕግ መሰረት አውሮፕላን አብራሪዎች ካፕቴን የሚለውን ማዕረግ ለማግኘት በርካታ የጽሑፍ ፈተናዎችን በማለፍ የትራንስፖርት የአውሮፕላን አብራሪነት ፍቃድ ማግኘት አለባቸው። የፖሊስ አዛዥ የሆኑት ሚሊኖቪችም ይህ ልክ ዶክተሮች አጠቃላይ ሕክምና ላይ እንዲሰሩ ፍቃድ ተሰጥቷቸው በቢሮአቸው የአንጎል ቀዶ ሕክምና ከመስጠት ጋር ተመሳሳይ ነው ብለዋል። ላለፉት 17 ዓመታት ዋል ያለ ትክክለኛ ሰነድ በርካታ የቦይንግ አውሮፕላኖችንና ከ900 በላይ የአገር ውስጥና ዓለም አቀፍ በረራዎችን በማድረግ በሚሊዮን የሚቆጠር ደሞዝ ተቀብለዋል ብለዋል። የቶሮንቶ አካባቢ ፖሊስም ወዲያውኑ በፖል ላይ የወንጀል ምርመራ የጀመረ ሲሆን ፈቃዱ ላይ ባደረገው ምርመራ እንዲሁም በመኖሪያ ቤቱ ላይ በተደረገ ፍተሻ ሰነዱ የተጭበረበረ መሆኑን ደርሶበታል። ወደ ቀጣይ መረጃችን አለፍን። አሜሪካ አዲስ ጥቃት ከፈጸመች በኋላ ኢራን በባህረ ሰላጤው የሚገኙ የጦር ሰፈሮችን መምታቷ ተገለጸ። ዶናልድ ትራምፕ ኢራንን ክፉኛ እደበድባታለሁ ማለታቸውን ተከትሎ የአሜሪካ ጦር ጥቃት በመፈጸሙ ቴህራን በባህረ ሰላጤው በሚገኙ የጦር ሰፈሮች ላይ ያጸፋ እርምጃ ወሰደች። የአሜሪካ ማዕከላዊ እዝ ሴንትኮም ፕሬዝዳንት ትራምፕ ኢራን ጦርነቱን ለማቆም የሚያስችል ስምምነት ለመቀበል ብዙ ጊዜ ፈጀች ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃቶችን መፈጸሟን አስታውቀዋል። በምላሹ ኢራን ባህሬን፣ ኩዌት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። አሜሪካ የቴህራን የአየር መከላከያዎችን፣ ራዳሮችንና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በአገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያ አካባቢ ፍንዳታ ተሰምቷል። የእስላማዊ አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ የሚያልፉ 2 ነዳጅ መርከቦች ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበዋል። የተባበሩት መንግስታት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬዝም መካከለኛው ምስራቅ ወደማይወጣው ቀውስ እየገባ ነው ሲሉ አስጠንቅቀዋል። ወደ መጨረሻው መረጃችን አለፍን። አሜሪካ በኢራን ለተመታባት ሄሊኮፕተር ያጸፋ እርምጃ በኢራን ላይ መፈጸሟን ሰራዊቷ አስታወቀ። ፕሬዝዳንት ትራምፕ ቴህራን የአሜሪካን ሄሊኮፕተር በሆርሙዝ ወሽመጥ ላይ መትታ ጥላለች በማለት ከከሰሱ በኋላ ሰራዊታቸው በኢራን ላይ ጥቃት ፈጸመ። የአሜሪካ ጦር ማዕከላዊ እዝ ሴንትኮም እንዳስታወቀው ለተመታው አፓቺ ሄሊኮፕተር አጸፋ ማክሰኞ ሌሊት በኢራን ላይ ጥቃት መፈጸም ጀምሯል። እዙ ዘመቻው በኢራን ለተፈጸመው ተቀባይነት የሌለው ጠብ አጫሪነት ተመጣጣኝ ምላሽ ነው ያለ ሲሆን በባህረ ሰላጤው ዳርቻዎችና በሆርሙዝ ወሽመጥ ላይ ፍንዳታዎች መሰማታቸው ተዘግቧል። የተመታው ሄሊኮፕተር 2 አብራሪዎች በአሜሪካ የባህር ላይ ድሮን አማካይነት መትረፋቸውንና ምንም ጉዳት እንዳልደረሰባቸው ፕሬዝዳንት ትራምፕ ገልጸዋል። ኢራን ሄሊኮፕተሩን በድሮን መምታቷን የአሜሪካ ባለስልጣናት የተናገሩ ሲሆን ነገር ግን ጥቃቱ ሆነ ተብሎ የተፈጸመ ስለመሆኑ ግልጽ አይደለም ብለዋል። ክስተቱ ማጋጠሙን የኢራን መገናኛ ብዙሃን ቢዘግቡም የአገሪቱ መንግስት ግን ተመትቶ ለወደቀው የአሜሪካ ሄሊኮፕተር ኃላፊነቱን አለመውሰዳቸውን ሜሂር የተባለው የኢራን ዜና አገልግሎት ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱን ተከትሎ በኤክስ ገጻቸው ላይ አሜሪካ በጦር ሜዳው ላይ ሽንፈት ቢገጥማትም ቁርጠኝነታችንን እየተፈታተነች ነው በማለት አገራቸው ለሚፈጸምባት ጥቃት ያጸፋ እርምጃ እንደምትወስድ ተናግረዋል። ክቡራን አድማጮች በዛሬው የመረጃ ሰዓታችን ወደ እናንተ ለማድረስ የያዝናቸው መረጃዎች እነዚህ ነበሩ። ቀጣይ ደግሞ በሌላ መረጃ ደግመን እስከምንገናኝ በያላችሁበት የዓለም ዳርቻ ሰላም ሁኑ። ለዛሬ እዚህ ላይ አበቃን። መልካም ቀን ተመኘን።